ወደ መኝታዬ ልሄድ ስል ይቺ አንድ ፍሬ ልጅ እንዲህ ስትል ሰማዋትና ተከትሎ ደግሞ አንድ ጥያቄ ደረሰ በኮሜንት ማለት ነው። እና ይሄንን ሳይ ይህ የብዙ ሰዎች ጥያቄ ስለሆነ ይህንማ ሳልመልስ አልተኛም ብዬ በሚከተለው መልኩ አቅርቤያለሁ። በመጀመሪያ ግን እሷ እስኪ ትምህርቷን እንስማት እስኪ። አይሶስለስ ትራያንግል ሆኖ ግን ቨርቴክሱ 40 ነው። ፋይንድ ኢች ቤዝ አንግል። እሺ ልጅቱ ኮሜንቱ ላይ ተመልከቱት እና እስኪ እኔ ልመልስላት እስኪ። እሺ አይሶስለስ ትሪያንግልን መማር እጅግ በጣም ብዙ እና በርካታ ጥቅሞች ቢኖሩትም በጥቂቱ ሳቀርብ አይሶስለስ ትሪያንግልን ማወቃችን በትምህርት ወይም በክፍል ውስጥ ብቻ የሚቀር ሳይሆን በገሃዱ ዓለም ውስጥም እጅግ በጣም ብዙ ጠቃሚ ተግባሮች አሉት። ከነዚህም ውስጥ በምህንድስናው ዓለም ስንሄድ ወይም በህንፃ ግንባታ ስንሄድ አይሶስለስ ትሪያንግል ሁለት እኩል ጎኖች ስላሉት ክብደትን በእኩል የማካፈል ልዩ አቅም ስላለው በምስል ላይ እንደምትመለከቱት እንግዲህ የቤቶች ጣሪያ አይሶስለስ ትሪያንግል ቅርጽ ነው። ይህንን መማር ወይም የዚህም ጥቅም ጥንካሬን እንዲሁም በግራና በቀኝ ዝናቡም ሆነ በረዶው በቀላሉ እንዲወርድና የቤቱ ጥንካሬ ከፍ እንዲል ምክንያቱም ክብደት በሁለቱም ግድግዳዎች ላይ እኩል እንዲካፈል ወይም እንዲከፋፈል ስለሚረዳው። ሌላው ድልድይ ጥንካሬዎችን ጠንካራ እንዲሆኑ ንዝረትን ወይም መርገብገብን እንዲቋቋም ይጠቅማል። በሁለተኛ ደረጃ በዲዛይንና በኪነ ጥበብ ዲዛይን አርት ትሪያንግል ፍጹም የሆነ ሚዛናዊ ወይም ሲሜትሪ እንዲሆን ስለሚያደርግ ይህም ለአይን የሚስብም እንዲሁም ውብ ወይም ውበት እንዲኖረውም ያደርጋል። ከጥንካሬው በተጨማሪ አርማዎችን ያየን እንደሆነ ወይም ደግሞ ሎጎ ድርጅቶችን ብዙ ታዋቂ ድርጅቶች ለምሳሌ አዲዳስን አይሶስለስ ትሪያንግልን ይጠቀማሉ። ይህ ጥንካሬን፣ እድገትን ይወክላል። ግራፊክስ ዲዛይን ላይ የመጣን እንደሆነ ደግሞ ትልቅ ፕሪንሲፕል አድርገን እንጠቀመዋለን ወይም ትልቅ ጋይዳችን ወይም ትልቅ መመሪያችን። በቪዲዮ ኤዲቲንግ ወይንም ደግሞ በፎቶግራፍ ሚዛናዊነትን ለመፍጠር በጂኦግራፊው ልምጣላችሁ። በጂኦግራፊና በካርታ ስራ ያው ወይም የካርታ ባለሙያዎች የአንድን ቦታ ርቀት ለማወቅ ጉሌሽን የተባለ ዘዴ ይጠቀማሉ። ሁለት እኩል ጎኖች እና ማዕዘኖች እንዳሉት ካወቅን ራቅ ብሎ የሚገኝን ተራራ ወይንም ቦታ ርቀቱን በቀላሉ በሂሳብ ቀመር ለማስራት ያመቻሉ። እሺ አራተኛ በጠፈር ሳይንስ ላይ ፕሪዝሞችን ማለት ነው። በፕሪዝም ፕሪንሲፕል ማለት ነው። ፕሪዝም ብርሃንን ለመበተን ወይም ለመሰብሰብ ኮንኬቭ አንድ ኮንቬክስ ሌንስ እንደምንላቸው ማለት ነው። ጨረርን ወይንም ደግሞ ለማንጸባረቅ የምንጠቀምባቸው ፕሪዝሞች አብዛኛውን ጊዜ ጎናቸው አይሶስለስ ትሪያንግልን መሰረት ያደረገ ነው። እንቀጥል። ሳተላይት ዲሽን እንደሆነ የሲግናል መቀበያ ቅርጾች በሚደረግበት ጊዜ የትሪያንግል ባህሪያትን በመጠቀም ለትክክለኛነት ያ ወሳኝ ህግ ነው። አይሶስለስ ትሪያንግልን ስንማር ስለ አንድ ቅርጽ ብቻ ሳይሆን ዓለማችን እንዴት ቆማ እንደምትገኝ፣ ህንፃዎች እንዴት እንደሚታነጹና ቴክኖሎጂ እንዴት እንደሚሰራ ጭምር ነው እየተማርን ያለ ነው። ሂሳብ በወረቀት ላይ የሚቀር ሳይንስ አይደለም፣ የዕለት ተዕለት ኑሮ እንጂ። ስንወለድ በሂሳብ ነው፣ ስናድግ በሂሳብ ነው፣ ስንረገዝ በሂሳብ ነው እያንዳንዱ ሂደታችን። ውድ ተማሪዎች መምህር መሐመድ ነኝ ከማሜ ማትስ። እንቀጥላለን።